እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ ተመልሼላችሁ መጥቻለሁ። እናንተን ያስተምራል ያልኩትን ቪዲዮ ይዤ መጥቻለሁ። በጣምም አሳዛኝ ነው። እኔ እንጃ ሴቶች ላይ ብዙ ነገር እየደረሰብን ነው ያለው። በሰው ሀገር አንደኛ ለፍተን ከምንኖረው ላይ የሚደርስብን ግፍ በጣም አሳዛኝ ነውና ሁላችሁም እስኪ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮዬን እስከ መጨረሻው እዩት። የምር በጣም አሳዛኝ አስተማሪ ቪዲዮ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔም ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ሁላችሁም በያላችሁበት አላህ ይጠብቃችሁ ከእንደዚህ አይነት ነገር ከክፉ ነገር ይጠብቃችሁ፣ ለሀገራችሁ ያብቃችሁ ምኞቴም ዱዓዬም ነው። ሁላችሁም ቪዲዮውን እስከ መጨረሻው እዩት፣ አዳምጡት። የምር ይጠቅማቸዋል፣ አስተማሪ ነው። ምክንያቱም በጣም በሴቶች ላይ የሚደርሰው ግፍ በጣም አሳዛኝ ነው። ደግሞ በሰው ሀገር እንግዲህ ልንለወጥ መጥተን እንደዚህ አይነት ግፍ እና በደል ሲደርስብን በጣም ነው የምር ልቤ የተሰበረው። እኔ ማመን ነው ራሱ ያቃተኝ። ወላሂ ለአዚም ነው የምላችሁ። በጣም ነው የሚያሳዝነው፣ በጣም ማለት ነው። እና ትማሩበታላችሁ። አሁን ላይ በሁሉም አረብ ሀገራቶች ስራ የለም ኢላ ኩንትራት ካልሆነ በስተቀር ኩንትራት ያልሆኑ ሰዎች ስራ የለም። ሀቤት ቢያንስ 4 ወር 5 ወር ነውና የምንቀመጠው። በጣም እየተጨናነቅን እስቲል የምንበላው የምናጣበት ጊዜ ነውና አሁን ላይ በጣም ስራ ጠፍቷል። ወላሂ በሁሉም ሀገር ስራ አለ የሚል የለም። ደግሞ ስራ ሲገኝም በጣም በአሰቃቂና በግፍ ሁኔታ ነው እየተሰራ ያለው ወላሂ ለአዚም። እና ውድ እህቶቼ እኔ የምመክራችሁ ወይንም የምላችሁ ነገር ቢኖር ስራ ጠፋ ብላችሁ በማታውቁት ደላላ እየሄዳችሁ ህይወታችሁን አደጋ ላይ አትጣሉ እባካችሁን። ለምን አልበላ ብሎ አይቀርም። እስቲል የምትበሉት እንኳን ብታጡ ወላሂ ለአዚም ነው የምላችሁ። የሰው ልጅ መስረቅ ነው እንጂ የሚያሳፍረው ለምኑ መብላት አያሳፍርምና ለምን ስባልት ላይ ወጥታችሁ ሱፌሮቹን ምናምን እንደዚህ ለምናችሁ ብትበሉ ይሻላችኋል። እዛም ደረጃ አትደርሱም። መቼም ጓደኛ አንዳንድ ዘመር ሊኖር ይችላል፣ ከነሱ መበደር ይሻላል። ወይንም ከኢትዮጵያ የተቀማጭ ብር ካለ ማስተላለፍ። ወላሂ እንደዛ እኔ እመርጣለሁ። ምክንያቱም አሁን ላይ ያለው ሁኔታ በጣም አስቸጋሪ ነው። ብዙዎቻችን ስራ ጠፋ ብለን በመጨናነቅ የተነሳ ብድግ ብለን በደላላ እንሄዳል፣ ብድግ ብለን በማናውቀው ጀማዓ እንሄዳል። ግን በኋላ እኛ ላይ ነው በቃ ሴራው እኛ ላይ ነው። ማንም ሰው የሚደርስልን የለም። እነዛ የሄድንባችሁ ደላላች ስትደውሉላቸው ስቲል ስልክ አይመልሱም፣ ለማዋራትም ፈቃደኛ አይደሉም ሲጀመር ማለት ነው። ራሳቸው ተባብረው ራሳቸው ጨርሰው ስለሆነ የሚወስዱን። እኛ ግን እንደዚህ የምናደርገው ወደን ፈቅደን ሳይሆን ስራ ስለጠፋ ወይንም ስራ አገኘን ብለን ነው የምንሄደው። ስለዚህ ስራ አገኘን ብለን ስንሄድ ግን የሚደርስብን ግፍ በጣም አሰቃቂ ነው። በመጨናነቅ ከቤት ቁጭ ከምል ሂጄ ብሰራስ የተሰደድኩት ለለውጥ አይደለም ወይ ወይንም ለገንዘብ አይደለም ወይ ብለን ስለሆነ የምናስበው ግን በጣም እጥፍ በደል ነው የሚደርስብን። የምር ራብ ይሻላል። ራብ ለምን የሰው ልጅ ራብ አይገልም፣ ውሃ ጥም ነው የሚገለው የምር። ስለዚህ እባካችሁን የሆነች ልጅ እንደውም ያያችኋት ይመስለኛል ትናንትና ነው የተፖሰተችው። ሪያድ ነው የሆነ ልጅ አግኝቷት የፖሰታት ማለት ነው። በጣም ነው የምታሳዝነው። ለ7 አመት ሙሉ ቤተሰብ ጋር ሳታወራ ቤተሰብ ጋር ሳትገናኝ ይሞቱ ይኑሩ የምታውቀው ነገር የለም። በደላላ ስራ ብላ እንደዚህ ስራ ጠፍቶ ቁጭ ብላ በምትጨናነቅበት ሰዓት በደላላ አፈላልጋ ሪያድ ላይ ሄደች ማለት ነው። ከዛ ስራ ስትሄድ ግን የገጠማት ነገር በጣም አሳዛኝ፣ የእውነት በጣም አሳዛኝ፣ ልብ የሚነካ የሚሰብር። 7 አመት ሙሉ ስልክ ሳትይዝ ስራ ትሰራለች። እነሱ በጣም ሰካራሞች ናቸው፣ ያጨሳሉ፣ ይጠጣሉ። ከዛ ላይ ይደበድቧታል። እስቲል ጥርስ እንኳን የላትም። ወላሂ ለአዚም ጥርስ እንኳን የላትም። በቃ ጥርሷ እንዳለ እርግፍግፍ ብሏል። በጣም ነው የምታሳዝነው። እየተደበደበ ጅስሟ ምናምን በጣም ቆስሎ በጣም ማለት ነው። ከምንም በላይ ነው የምታሳዝነው። የራያ ቆቦ ልጅ ናት። እህቷ በውስጥ ያው እንግዲህ ሼር እንደተደረገኝ እህቷ በውስጥ እህቴ ናት ብላ ጽፋላት ቤተሰቦቿንም ለማግኘት ትችላለች። ነገር ግን የጠፋችበት ምክንያት ሪያድ በራ መሰለኝ ገጠር ቦታ መሰለኝ ስትኖር የነበረችው። ከዛ ወደ ከተማ ፍንዱቅ አምጥተዋት እነሱም ሰክረው አቅላቸውን በሳቱበት ሰዓት ነው እንግዲህ እየጠጡ እያጨሱ ምናምን የውጭ ትረፊ ሲላት ካሁን በኋላ በቃሽ ስቃይሽ ይበቃሻል ሲላት
አላህ ሲደርስላት ወላሂ በጣም ነው የምታሳዝነው። እንግዲህ ሹልክ ብላ ጠፍታ የሆነች ሶሪያ መንገድ ላይ አግኝታት እሷ ናት እንግዲህ አበሻው ልጁን ፀሐይ ሊያሞቅ ሲወጣ ከሀዲቃው ላይ እንግዲህ አግኝቷት ጧት ላይ ሩሃ የተረፈው ማለት ነው። ገጠመኝ ቤት ስለማልቆለፉባት ነው። እዛማ ካለችበት መጀመሪያ ገጠር አብረው ሲኖሩ ሳለ አንዱ ሲወጣ አንዱ ይቀመጣል። ቤቱ ተቆልፎ ነው። እስቲል ሽንት ቤት ብቻ ነው ለሷ እና ማጥበቅ ብቻ ነው ክፍቱ ለሷ። ማንኛውም በር መስኮትም ሆነ ምንም ሆነ ክፍትም አይሆንም፣ ዝግ ነው። ከዛ ሲቀጥል ደግሞ ሰዎቹ ማጥበቅ ስትገባ እነሱ ሳላው ቁጭ ብለው አግድመው ነው የሚዋል። እስቲል ቤት ስትተኛ ክላስ ውስጥ ይቆለፍባታል። መውጫ መግቢያ አጥታ ነበር ለ7 አመት ሙሉ ማለት ነው። እስቲል ማውራት የምር ማውራት ራሱ አልቻለችም፣ እንባብ ከመተናነቁ የተነሳ። ከዛ ላይ ደግሞ የአይምሮ ጭንቀት የአይምሮ ጠባሳ ደርሶባታል። በጣም የልብ ጠባሳ ደርሶባታል። ልቧ በጣም ተጎድቷል። ልቧ በጣም ተሰብሯል። ወላሂ ለአዚም በጣም ነው የምታሳዝነው። እኔ እንጃ በጣም ነው ያዘንኩት፣ በጣም ነው ያለቀስኩት። የእውነት እኔ ሳያት ማለት ነው ማለት በሴቶች ላይ ይህን ያህል ግፍ የሚደርስብን ምን አይነት በደል ብንሰራ ነው? እኛ ሴቶች አንድ ጥፊ አይደል እንደሚበቃል ይህን ያህል ማለት ነው። የእውነት ብዙ አረብ አሉ በጣም ለሰው አዛኝ ለሰው ሩህሩህ አሉ። በዛም ደግሞ የተነሳ እንደዚህ እንግዲህ ደላላ ብለው እንትን እያሉ ስራ ብለው እየወሰዱ ካለ ገንዘብ 7 አመት ሙሉ አይደለም ገንዘብ ቤተሰቦቿን ድምጻቸውን ሳትሰማ ካለ ስልክ 7 አመት ሙሉ አንድ ደቂቃ የምንቀመጥ ሰዎች አለን። የእውነትን የለራሱ ማለት ነው ስልኬ ሲበላሽ ለደቂቃ እስከሚስተካከል ድረስ ቅንጭላቴ ጠሽ ነው የሚለው። በጣም ነው የምጨናነቀው። እስቲል ሰው ጋር ባላወራ ሸበካ ካለኝ እኔ 24 ሰዓት ኦንላይን ብሆንም ባልሆንም ዋናው ሸበካ መፍቱህ ይሁንልኝ خلاص። የሆነ ነገር መረጃ ከሆነ ኢሞም ሆነ ወሰብ ላይም ሆነ የሆነ ነገር ስለሚላክልኝ ያን ስለማይ እረጋጋለሁ። ስልክ ባላወራም ማለት ነው። ወላሂ ለአዚም ነው የምላችሁ። ስልክ ከጀ ካለ ሸበካ ካለኝ በቃ ራሴ ሙርታህ ይሆናል። ካለዛ ቤተሰቦቼ የሞቱ ቤተሰቦቼ ያለቁ ወላሂ ለአዚም በቃ እንደዛ ነው የሚመስለኝ። በጣም ነው የምጨናነቀው። አይደለም ለ7 አመት ሙሉ ማለት ነው። ሁልሽም ለ7 አመት ቀርቶ ለ7 ቀን አረ ለደቂቃ ለሰከንድ አትቀመጡም ካለ ስልክ ማለት ነው። እና እባካችሁ እህቶቼ ስራ ፈታን ብላችሁ ራሳችሁን አታጨናንቁ። ስራ ፈታን ብላችሁ በደላላ አትሄዱ። እንግዲህ እሷ ፈጣሪ ደርሶላት ለ7 አመት ሙታለች እየተባለና እስቲል እናቷ ሸር እያደረገ ይቆይ ብለዋል። ካሁን በፊት ፎቶ ምናምን እየተፖሰተ ግን አየኋት ያለ ሰው የለም ነበረ። እንግዲህ እሷ ሞተች ከተባለችበት ቀን ጀምሮ እስካሁን ድረስ አልተገኘችም ነበር። ዛሬ ላይ እንግዲህ ተገኝታ ቤተሰቦቿንም ለማግኘት በቅታለች። እንግዲህ እኔ ካሁን በኋላ ራሱ ስራ የምሰራ አይመስለኝም። ወላሂ በጣም ነው የምታሳዝነው። ካስፈለገም ፎቶዋን እለጥፋለሁ። ያው ካለ ፈቃድ የሰው ፎቶ ጥሩ ስላላደለ ለዛ ነው እንጂ ወላሂ በጣም ነው የምታሳዝነው። እባካችሁ እህቶቼ እባካችሁ ስራ ፈታን ብላችሁ በመጨናነቅ በደላላ ስራ ብላችሁ አትሄዱ። ራሳችሁን አደጋ ላይ አትጣሉ። ህይወታችሁን አትግደሉ። በራሳችሁ ጊዜ ማለት ነው። ወላሂ ለአዚም በእርግጥ ስራ ስናጣ ስንጨናነቅ በሆነም ይሁን ምንም ስራ ለመስራት እንሞክራለን። ለምን የተሰደት ነው ለስራ ስለሆነ ስደት ላይ ማለት ነው። ግን ያም ሆኖ የሚገጥመን በጣም ክፉ ነው። በጣም እስቲል ስራ ስትሄዱ ለምሳሌ ጓደኛችሁ እዛ ቤት ሰርታበት ከሆነ ወይንም እየሰራችበት ከሆነ ወይ ጓደኛችሁ ደግሞ የምታውቋት ያገራችሁ ልጅ ከሆነች የእውነት ወይንም ቤተሰባማ እንደዚህ የሆነ ነው መሄድ ያለባችሁ። በደላላ ብላችሁ ጭራሽ እንዳትሄዱ። የጀማዓ ይሻላል። ጀማዓም በእርግጥ ስራ ያው ብዙ ጊዜ ባያፈኑም ብር ላይ ሰጡ ይችላሉ። ያው አላህን የሚፈራ ነው እንጂ አላህን የማይፈራ ሞልቷል። ነገር ግን እባካችሁን ስራ አጣን ብላችሁ ራሳችሁን አደጋ ላይ አትጣሉ። የዛሬው እንግዲህ መልእክቴ ይሄንን ይመስላል። ቪዲዮዬን እስከ መጨረሻው ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ ተመልሼ እመጣለሁኝ እና እባካችሁ ሀባይቢ ራሳችሁን ጠብቁ። ሴቶች ላይ የሚደርሰው ግፍ በጣም አሳዛኝ ቢሆንም ግን እናንተ ራሳችሁን ጠብቁ እባካችሁ። ስራ ወላሂ ለምን ጥንቅር አይልም። ቢርባችሁም ቢጠማችሁም ውሃ መቼም አታጡም። ለምን ቡዝቡዝ ውሃ አጠጡ? ያን መጠጣት ትችላላችሁ። የሐማም ውሃ መጠጣት ትችላላችሁ። ውሃ ጥም ነው ቀን የማይሰጠው፣ ራብ ግን ቀን ይሰጣል። ግን ሰው ሀገር ሁነን እኛ ሰርተን ጓደኞቻችን እነዛ ሆነ በዲል ነው። ማንኛውም ነገር ለዲል ነው እንጂ ዲል ከሌለ ምንም ነገር የለም። ስለዚህ
ባካችሁ ሀባይቢ ራሳችሁን ጠብቁ ለማለት ነው የመጣሁት ማለት ነው ዛሬ። ሁላችሁም አበረታቱኝ። በሌላ ቪዲዮ እስከምንገናኝ ባይ ባይ።